ጥሩ ነገሮች ላይ ነው ያለው። ገባችሁ አይደለ? ስለዚህ በእናንተ ድራማ ምክንያት አምጥተ ነው ልጁን እዚህ ጋር ልናበላችሁ ወይ የተስተካከለው ልጅ ወደ እናንተ እንደዚህ ልታወሩ አትችሉም። ሩታ አንቺንም አቅሻለሁ እሱንም አውቀዋለሁ። እንደዚህ ተረጋጋችሁ ልታወሩ የምችሉበት የሆነ ምክንያት ቢኖራችሁ ነው። እኛንም የፈለጋችሁና የጠራችሁ ለዚህ ምክንያት ነው። ገባሽ? እሺ በመጀመሪያ ደረጃ አብርሃም በአሁኑ ሰዓት እግዚአብሔር ይመስገን ደህና ነው። ደህና እየሆነ ነው። ገብቶሻል አይደለ? ሙሉ ለሙሉ አብርሃም ትናንትና የማውቀው አብርሃም ሆኖልኛል ማለት አይደለም፣ ግን እግዚአብሔር ይመስገን ከትናንትና እናንተ ጋር ከነበረ በጣም በተሻለ ነገር ላይ ነው ያለው። ጋሼ ጋር ብትደውልም ምንም ብትል እኛ በቃ መሄድ ወዳለበት ይዘነው እየሄደ ደህና እየሆነ ነው ያለው። ተረዳኛል? አሁን ደግሞ በዚህ ሰዓት አምጥቼ እኔ ከአንተ ጋር መልሼ ቀላቀየው መልሶ እንዲመለስ በፍጹም አልፈልግም። እሺ ምን ፈለግ ታዲያ? በሰበብ ልታስመጣው ነው እንጂ ስመኛለሁ። እሺ አሁን እኛ ሰበብም ሆነ ምክንያት አለ የሚፈለግ ነው። እኛ ግልጹን እኮ የተናገርን። ምን ነው ግልጹን የምትናገር? መቶ ከሩታ ጋር ይኖርም ወይም ደግሞ እዚህ መቶ ይቀመጣል ብያልን ያለ ነው። ነገ መቶ ደርሶ መልስ ማለት ነው። ራስ አለ ካል ከኛ ጋር መቶ ማድረግ ያለበት ነገር አድርጎ ይሄዳል ማለት ነው። ሁሉ ነገር ሲካሄድ ሁሉ ነገር ሲደረግ አንተ አለ። አዎ ኦፍኮርስ። ሲቀጥል ደግሞ ዴቭ እኛ እየነገርን ያለው እኛ አይደለንም ይሄንን ነገር የምናደርገው ሌሎች ሰዎች ናቸው የቀጠሩን። ትልልቅ ሰዎች ናቸው። ከትልቅ ቦታ ነው እንደዚህ አይነት ነገር የተጠራ ነው። ትልቅ ፕሮግራም አለ ተብለን ነው። ገባ አይደለ? ስለዛ ያንን ነገር ደግሞ ለሌላ ቀን መሆን አይችልም ወይ ብለን ጠይቀናቸዋል። የግድ ነገር ነው መሆን ያለበት። ከነገ ካለፈ ነገሩ አይሆንም ስላሉ እሺ ብለን ተስማምተን ነው። እንደገና ደግሞ አብርሽ ደህና ነው አላችሁን አይደለ? እኛም ደህና እንደሆነ ነው የምናውቀው። እናንተም ደህና እንደሆነ ካመናችሁ ሄደን መምጣት ነው ያለብን። ደህና ነው እየሆኑ ተሽሏል አላለም። ዶክተር ደህና እየሆነ ነው። ተረዳሽ? እነሱም ደግሞ ወይ ፈጣሪ ያደሉ ነገ ካልሆነ እንደዚህ የሚባል ነገር የለም። እናንተም አብርሽ ቢያንስ እንኳን አንቺ እንዳውም ኤፍሬም አልነበረም አይደል? በቀደም ይዘነው ስንወጣ ነበርሽ። ስለዛ ቢያንስ እንኳን ጤንነቱ እንግዲህ እኛ ወደምንፈልገው እኛ አብርሃምን እኮ እዛ አሽገን ልናስቀምጠው አይደለም እኮ መልሶ መምጣቱ አይቀርም። ህይወት አለው፣ ኑሮ አለው፣ ስራ አለው አይደል? እዚህ መምጣቱ አይቀርም። ነገር ግን እስከዛ ድረስ መታገስ የማትችሉ ከሆነ በጣም ከባድ ነው የሚሆነው። ለትልቅም ጉዳይ ተፈለገ ለሆነ ነገር ጉዳይ ተፈለገ እናንተ ለአብርሽ የእውነት አስባችሁ ቢሆን ሩታም አስበሽ ቢሆን ኤፍሬምም ለአብርሽ ደህንነት ስለ አብርሽ ጤና አሳስቧችሁ ቢሆን ኖሮ እንደምንም ብላችሁ ግን ሄደን ዳኒ አንተን እኮ አይመለከትም። እኔ ዴቭን አይመለከትም አትበይ። ስለ ጤንነቱ እጅግ ከኛ የበለጠም እየተጨነቀ ነው ያለው። ሩታ ከኛ ጋር እየተጨነቀ ነው ያለው። እኔ እኮ ዳኒን አውቀዋለሁ ዴቭ ኦፍኮርስ አውቃለሁ ምን አይነት ሰው እንደሆነ። ትላንትና ምን አይነት ስነ ምግባር ይኑረው፣ ምን አይነት ሰው ይሁን፣ ጥሩ ሰው ይሁን፣ መጥፎ ሰው ይሁን አይመለከተኝም። አሁን ግን አሁን ባለው ሁኔታ አሁን በማየው አንጻር እለት እለት ነው እኔ ጋር ስልክ የሚደውለው። ገብቶሻል አይደለም? አብርሽ እንዴት ነው እንዴት ሆነ ምን እያለ ማለት ነው። እኔ አብርሻቸው ተመለስኩኝ። በየቀኑ ግን ያለውን ነገር ሁሉ እየሰማሁ ነው። ተረዳሽኛ? የምሰማውን ነገር እያስተላለፍኩለት ነው ለዳኒም ቢሆን ስለ ዳኒ ጤንነት ስለ አብርሽ ጤንነት እየጠየቀኝ ስለሆነ በዚህ ሰዓት አንተ አይመለከትም ውጣ ማለት ይሄ ትንሽ ለኔ የሚከብደኝ ነገር እኮ እንደዚህ የሚያደርገው እኮ አመኔታ ለማግኘት የዳኒም ነገር ይመለከተውም አይመለከተውም እኛ እሱ አሁን ችግር አይፈጥርብንም። ገብቶሻል? አብርሽ ጉዳይ አሳስበውም አላሳስበውም እሱ እኛ ችግር የለብንም። አሁን እኛ የምንፈልገው ማለት ነው አንድ ነገር ነው። እየሰማችሁ ከሆነ እኛ የምንፈልገው አንድ ነገር ነው። ልጁ ከቅጥር እያደረገ ነዋል። እዛ ሶስቱ ቦታ እየወሰዳችሁት ነው። እንኳን ወሰዳችሁት ወደ ጤናውም እንኳን ይመለስ። እናንተ ጤነኛ አይደለም ብላችኋል። ብትፈልጉትም ቦታ ወሰዱት። ግን ደግሞ እኛን አንድ የተረዱ ገብተዋል። ነገ ይምጣና ከዛ ነገ ተመልሷል። እዛው ገና የሆነ እየተመለሰ ያለው ደህንነቱ እየተመለሰ ያለው ከእናንተ ስለራቀ ነው። ገባ? ለሰከንድ እንኳን እንድታገኙት አንፈልግም። ስለዚህ አንፈቅድለት። ሲጀመር አይመጣም። ይዤው አልመጣም። ይምጣ ራሱ ብትሉኝ አይመጣም። ምንም ነገራችሁ ስላላሳመነኝ ማለት ነው። አሳማኝ ምክንያት ይሁን ማለት እኔን ሊያሳመነኝ የሚችል ነገር ከሁለታችሁም አንደበት እየሰማሁ አይደለም። አብርሽ እኔ ከዛ ጀምሮ እንግዲያው እኔ ደህና እየሆነልኝ ነው ብዬ እያሰብኩኝ ያለ አሁን ወደዚህ አንጥቼ ደግሞ መልሼ አብርሃም ይሄ እኮ በጣም ምንም እኮ ቀላል ነገር ነው። እውነቱን ለመናገር ዴቭ አንተ ኖረህ ነው ነገሩን እናድርግ እያልክን ያለ ነው። ገባህ አይደለ? ነገር ግን ምን ኢንፎርሜሽን እንዳለ አናውቅም እያላችሁ እንኳን ከሄርሜላ ጋር እኮ ሄዷል። ለምንድን ነው በዚህ ልክ እንደዚህ የምትሆኑት ግን? ኤቭሪዴ ይሄ ነገር ሁሌ ጥያቄ ሆንብኛል። ወንድም ሆኖ አይደለ? የልጁ እናት ነኝ አይደለ? ለምንድን ነው እንደዚህ የምትሆኑት?
ሩታ የልጁ እናት መሆንሽን አልካድኩኝም። ኤፍሬምም ወንድሙ መሆኑ አልካድኩም። ኤፍሬምም ባደረገው ነገር ጥፋተኛ ነው፣ አንቺም ባደረግሽው ነገር ጥፋተኛ ነው። የእናንተ ደግሞ አንደኛ ጥፋት ስለ ሄርሜላ በተደጋጋሚ አይምሮች ላይ ጥያቄ እንዲፈጠር አልፈልግም። ሄርሜላ ልክ እንደ ዳኒ ጤንነቱን የምትፈልግ ሴት ናት። ነገር ግን እናንተ ጤንነቱ ቢያንስ ልክ አይደለም እንኳን ብለናችሁ ያንን ሁሉ ስንጮህ እኮ ሁለታችሁ አንድ ላይ ሆናችሁ እንዴ ሁለታችሁም እኮ አንድ ሆናችሁ ደህና ነው ትሉናላችሁ። ደህና ነው ትናንትና እንዴ የገዛ ወንድምህ እኮ ትናንትና አብርሽ የምታውቀው ወንድምህ ነው ወይ ስለው እኮ አዎ የማውቀው ወንድሜ ነው ጤነኛ ነው አልከኝ እኮ። ታዲያ ምኑ ከአንተ ጋር ምኑ ልተባለ እንዴ? እሺ አሁን ወደ ሌላ ክርክር ውስጥ መግባቱ ተገቢ ነው ብዬ አላስብም። እውነት ለመናገር አሁን ስላለፉት ነገሮች ብናወራ ምንም እዚች ጋር አሁን ስለ ሄርሜላ አፋችሁ ሞልታችሁ የምታወሩበት ምንም ኮንፊደንስ ሊኖራችሁ ይገባል ብዬ አላስብም። ገባህ አይደለ? ኖ እዚች ጋር በኮንፊደንስ እያወራችሁ ነው። አገባህ አይደል? ምን ብለን በኮንፊደንስ አሁን ስለ ሄርሜላ ለመበጥበጥ ህይወቱን ለመበተን ትዳሩን ለመበተን ቤቱን ለመበጥበጥ የመጣቸው ሴት ስለ ጤንነቱ ነው የምታስበው ብላችሁ ስታሞግሳት እንዴት ነው? ስለሷ ማንም አላሞገሳትም። መጀመሪያ ረሱ ነው እንኳን የጀመርሽው ስለ ሄርሜላ አንቺ ነሽ። እኛ አሁን እዚህ ጋር እያወራን አብርሃም ገና ይሁን ነው ዳኒ ተሰማኝ። ያነሳውበት ምክንያት እናንተ ኖራችሁ ነገሩን ሄደን ያሰቡትን ነገር ትልልቅ ሰዎች ናቸው የጠሩን ትልቅ ፕሮግራም የተዘጋጀው እያልናችሁ አብራችሁን ሁሉ እያልናችሁ ኢቭን ፈቃደኛ አይደላችሁ። ለምንድን ነው እንዴት አልጠራጠርም? እንዴት አላስብም? ስለ እንደዚህ አይነት ነገር ነው የልጁ ደህንነት ይቀድማል ነው። ምን ትልቁም ትንሽም ሰው ፕሮግራም ያዘጋጅ ማለት ነው አይደለም። ስለ ልጁ ጤንነት ስለ ልጁ ደህንነት ብታስቡ ማኖሮ ሌላ ቦታ ትወስዳላችሁ እንጂ ከኛ እንዲዝናና ነጥቃችሁ ከእሷ ጋር እንዲዝናና አፈቅዱ። አታስመስል ዳኒ። በቃ እሱን አሁን እሱ አለፈ አይደለም። ባለፈው ነገር እንወቃቀስ ነው ይሻላል። ለእሱ ልንወቃቀስ አይደለም የጠሯችሁ፣ ልንወቃቀስ አይደለም የጠሯችሁ። የነገርናችሁን ነገር አክሰፕት አድርጉንና ወይ ሄደን እናምጣው ወይ እናንተ አምጡት። ሲጀምር በመጀመሪያ ደረጃ እናንተ አታመጡት። እናንተ እንድትሄዱም አልፈልግም። ማድረግ የፈለገውን ነገር የማድረግ መብት አለ። ያኔ እኛ ከእናንተ እንሸሻለን። እኔ ነው በግሌ ነው የምነግርሽ። እኔ ወንድሙ ነኝ አይደል? እኔ ከእናንተ እንሸሻለን። ምክንያቱም ልክ ስላልሆነ ማለት ገባሽ? አሁን ግን ዋና አላማችሁ ዋና ሀሳቡ ምንድን ነው? እሱን ነው የምፈልገው። ገብቶሻል? አሁን እኔ አብርሃምን ከቡታጀራ ድረስ ይዞ ለመምጣት የግዴታ ማሳማኝ ነው። ዋናው ሀሳቡ ምን ታውቃለህ ዴቭ? እሱም እዚህ ጋር ምትለው ምን ነገር እናደርገው አይደለም። ከመጀመሪያም ጀምሮ እየነገሩ ነው። እኔም ሆንኩኝ ሩታ ምንም ያቀርነው ምንም ያሰብነው ነገር የለም። ኢቭን እንደውም ይሄዳለሁ ብዬ ከእሷ ጋር ተጣልቼ ብዙ ነገር እንትፈጥር ነበር። ግን ደግሞ እሷ ናት አረጋግታኝ እንደዚህ አይደለም እንደዚህ ያለ ማድረግ ያለብን ነገራቶችን በእንደዚህ መንገድ አለም ማስኬድ ያለብን ብላ እንደውም እሷ ናት መልሳኝ በስርዓት ልታመጣው ነው ወይ ስባኝ። መጀመሪያ ሀሳቤ ነው እየነገርኩ ያሉት። እሷ ናት ይህንን ሀሳብ እንድት ያደረገችኝ። ዛሬ ነው ከሚገርማቸው ነገር ደግሞ ተደውሎ ይህንን ነገር የተነገራት። ስለዚህ እሷ ምን የምታውቀው ነገር የለም፣ እኛ ምን የምናውቀው ነገር የለም። ነገ አብርሃምን ይዛችሁት ነው የተባለው። አብርሃም ሲደወልለት ስልክ እያነሳ ያለም በእሷ በኩል ተደወለ። አብርሃምን አላገኘነውም፣ ስለዚህ ባለቤቱ ስለሆንሽ ነው አንቺ ጋር የደወልነው ብለው እሷን የሚቀጠሯት። ስለዚህ እንተባበርና ዴቭ እኛንም ስማንና ነገ ይምጣ። ስለዚህ ነገ ማድረግ ያለበት ነገር ተደርጎ ወዲያውኑ ይመለሳል። ከዛ ድረስ የሚመጣበት ምን ምክንያት አሳመ? ምክንያት እኮ እየነገርኩ ነው። ምንድነው ምክንያቱ? አንተ ምክንያቱ ትላልቅ ሰዎች ሩታ ጋር ደወሉላት። ከዛ በኋላ እንዲመጡ እያሉ ነው የሚሉን ነው። ሰርፕራይዝ ደግሞ ነገ ካልሆነ ያመልጧሉ። ምን ይጠቅመዋል? አብርሃም ነው እስኪ ደህና ያደረጓል። እንደዚህ እየደፋን ያለ ነው። እናንተ ደግሞ እየደመናችሁ ያለ ነው። የሚጠቅመው ነገር ስለሆነ ነው። እናንተ ለእሱ የሚጠቅም ነገር እያደረግ አድርገህ አይቻልም። እውነት ለመናገር ነገር ላይ እሱ ነው ለወንድሙ የሚጠቅመው እንጂ አንተ ጠቃሚ ሰው ሆነ ማታውቅም። ስትበጠብጠው እኮ ነው የኖርከው ዳኒ። እውነቱን እናውራ ከተባለ አንተ ስትበጠብጥና ስትቀውጥ ስታምስ ነው የምትታወቀው። ባህሪ እሱ ነው፣ መገለጫ እሱ ነው። ሰው ያንን ማንነትን አክሰፕት አድርገው ግድ የለህም። እንደዛ ነው። ደህና እስኪሆን ድረስ አይመጣም። እሱን ነገር ሲመጣ ታዋለህ። ታሎቹ እንደሆነ ከናያለን። አሁን አንድ ውስጥ መገባባቱም ሌላ ነገር መወላላቱም ትርፉ ድካም ነው እና ወደ ውሳኔ ብንሄድ ነው አሪፍ።
እናንተ ናችሁ ወደ ክርክር እየገባችሁ ያላችሁት ምናምን። እኔ መጥፎ ሰው ልሁን ጥሩ ሰው ልሁን ምናምን ከአንቺ ጭብጨባ ፈልጌ አይደለም፣ ከማናችሁም ጭብጨባ ፈልጌ አይደለም። እንደ ለመጥፎነቴ አብርሃም ደህና ሲሆን ብቻ ማንም ሰው እንዲያጨበጭብልኝ አልፈልግም። ብቻ ግን ደህና ይሁን አብርሃም። ተረዳሽ? መጀመሪያ ደረጃ ነው ዳኔንም እኔንም ጠርተሽ ተረዳሽኝ አይደለም? ደውለሽ ነው የጠራሽን። ሁለታችንም ደውለሽ ከጠራሽ በኋላ እኛ ከኛ ምንም ይምጣ አብርሃምን ፈልገሽ ነው አይደለም? አብርሃም ለጉዳይ ይፈልጋል የሚጠቅመው ጉዳይ ነው ብለሽ እኛን እስካናገርሽን ድረስ አሁን ከዳኒም ሌላ ነገር ማውራት አያስፈልግም። ቅድም መጀመሪያ ብዬሻለሁ። ዳኒንም በእንደዚህ አይነት መንገድ ልታወሪ አይገባም። ደውለሽ የጠራሽው ራስሽ እስከሆንሽ አንድ ነገር ላስረዳ። በጣም በስነስርዓት መልኩ ነው እያናገር ነው የነበረው። ኢቨን ሰላም ሲለው እኮ አግሬሲቭ የሆነው እሱ ነው። ሰው በስነስርዓት ለማናገር እየሞከርን እሱ እንደዚህ የሚሆን ከሆነ እንዴት ነው በፈለግሽው መንገድ ልትናገሪሽ፣ እሱም በፈለገው መንገድ እኔ ልትናገር እንችላለሽ። ሌላ ጊዜ ቢሆን ለአንቺ መልስ ሰጥቼ አይደለም አሁንም ዝም ያልኩሽ። ገባሽ አይደለ? አሁን የመጣንበትና እኔን የሚያመጣኝ እዚህ ጋር ትልቁ ጉዳይ ብለዋል እኮ እኔም የአብርሽ ጉዳይ ነው። ከዚ በኋላ እኮ እኔን አንተያይም እኮ ማናቸውም የማየት ፍላጎት የለኝም። እኔ ገባሽ? ደህና የሆነና እሱ የራሱን ህይወት ምርጫ ይምረጥ። እርግጠኛ ነው አንተ እኛን ማየት አትፈልግም? አልፈልግም። አይመስልም አይመስልም። ሺ ጊዜ እኮ ከኛ ህይወት ወጣ ብዬ በግልጽ አማርኛ ነግሬኝ ስትመላለስ አሁን እኮ ደህና እንዲሆን እየጣርኩ ስለሆነ ነው የደበረሽ አንቺ። አብርሃም ደህና እንዲሆን አንተ ሲጀመር ሰው ደህና እንዲሆን ተመኝታ ማጠቅም አታስመስሏል። አዘኝ ዶፍ ዘዴ መጨረሻ ላይ ነው ያለን። እሺ ታዲያ ጨረስን። እንሂድ ነው እንሂድ። እናመሰግናለን። እንሂድ ነው። እሺ ኦኬ፣ ትሄዳላችሁ ግን ያለበትን ቦታ ወይ ነገሩን እና እንሄዳለን። ችግር የለም። ጨርሰናል። ገብቶሃል? እሱ ቢሄድም ባይሄድም ለምን አብረናል እንደ መጣ ሳይኑ ስለ እያወራም ያለው እየመለሰም ያለው መልስ ደስ አይልም። ገብቶሃል? ሌላ ነገር ነው እያወራ ያለው። ስለዚህ እኛ አሁን እንደሱ አፍ መመለስ አቅቶን አይደለም፣ ነገራቶችን በዝምታና ነገር ሳናበላሽ መሄድ ስለፈለግ ነው እንጂ እንደሱ ንግግር እኛም መናገር አያቅተንም። ገብቶሃል? አፍ አለን እንደሱ። ስለዚህ አንድ ነገር እንግባበቃ። አብርሃምን እኛ አንሂድ፣ በቃ እኔም እንኩኝ ሩታም አንሂድ። በቃ አንተም ሁለታችሁ ሄዳችሁ አብርሃምን ይዛችሁት ነው የምንወስደውን ቦታ አብረን ነው የምንሄደው።